ውድ የፈታ ዴይሊ ተከታታዮቻችን በዕለተ ረቡዕ ምሽት ጥንቅራችን ላይ እንገኛለን። ቆይታችሁን ከኛ ጋር አድርጋችሁ የጥንቅሮቻችን ታዳሚዎች እንድትሆኑ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በኢትዮጵያ ድንበር አቅራቢያ የተካሄደውን አንድ ከባድ ውጊያ በተመለከተ ጥንቅራችን ላይ ያደርሳችሁ ይዞታል። በየት አቅጣጫና በእነማን የተካሄደ ውጊያ የሚለውን በተመለከተ ዘርዘር ብሎ የሚሰሙት ይሆናል። በጀነራል ታደሰ ወረደ የሚመራ የትግራይ ክልል ጊዜያዊ አስተዳደር ለፌዴራል መንግስቱ ይፋዊ ደብዳቤ ልኳል። ጉዳዩ አፋጣኝ መፍትሄ የሚፈልግ ነው ሲል ጥሪውን አቅርቧል። መረጃው ዝርዝር አለው። የኢትዮጵያ ጉዳይ ባየለበት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥብቅ ውሳኔ አሳልፈዋል። በእንጥልጥል ባለው የኢትዮጵያ ጉዳይ የተላለፈውን የትራምፕ አስተዳደር ውሳኔ በተመለከተ የምናደርሳችሁ መረጃ ይኖራል። 20 ቀን ሊደፍነው 2 ቀናት ብቻ በቀረውና ከ2500 በላይ ሰዎች የሞቱበት የኢራን ጸረ መንግስት ተቃውሞ አዲስ ኃይል ገብቶበታል። የኢራን መንግስት ተቃውሞን ለማፈን ያለውን ኃይል እየተጠቀመ ባለበት በዚህ ጊዜ የዓለማችን ቁጥር 1 ሀብታም ኢሎን መስክ ለኢራን ተቃዋሚዎች ጉልበት የሚሆን ድርጊት ፈጽሟል። ቱጃሩና የኢራን ተቃውሞን ስላስተዳደረው ገመድ የምንላቸዋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በዛሬው ዕለት የኤርትራ ጦር በሚገኝበት ቅርብ ርቀት ላይ ተገኝተዋል። በዚህ ዙሪያ የምናደርሳቸው አጠር ያለ መረጃ አለ። ሶማሊያ ኢምሬትን ጎራ ተሰናብተው ወደ ሳውዲ ጎን ጠቅልላለች። ኢምሬትን ከሀገራቸው ያበረሩት ፕሬዝዳንት ሐሰን ሼክ ወደ ሳውዲ ተደግሶ ተጠርተዋል። ከሶማሊያ የተባረረችው ኢምሬት በበኩሏ ሞቃዲሾ ግዛቴ ናት በምትላት ሶማሊላንድ ስራዬን፣ ቢዝነሴን ቀጥያለሁ ብላለች። በተያያዘ መረጃ ሶማሊላንድ በይፋ ለአፍሪካ ህብረትና አባላቱ እውቅና ስጡኝ የሚል ጥያቄ አቅርባለች። መረጃውን አያይዘን እንመለከታለን። የግብጽ ጦር በኢትዮጵያ ጉዳይ አዲስ ስጋት በፈጠረበት ክስተት በተጠንቀቅ ላይ ነው ሲል ዘናሽናል ጋዜጣ በዛሬው ዕለት አስነብቧል። የግብጽ ስጋት ኢትዮጵያ ጥምረት ፈጥራለች ከተባለው አዲስ አስተላለፍ ጋር በተያያዘ ነው። ጥንቅራችን መረጃውን ያደርሳል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ድንበር ላይ የተካሄደው ከባድ ውጊያ ከቀጠለ የሱዳን የእርስ በርስ ጦርነት ጋር በተያያዘ በኢትዮጵያ ድንበር አቅራቢያ በምትገኘው የሱዳን ብሉ ናይል ግዛት ላይ ከባድ ተጋድሎን አድርጌ በጀነራል መሐመድ ሐምዳን ዳጋሎ ጦር ላይ መጠነ ሰፊ ኪሳራ አደረስኩኝ ሲል በጀነራል አብዱልፈታህ አልቡርሃን የሚመራው ጦር አስታወቀ። የሱዳን ጦርን ዋቢ ያደረገው ሚድል ኢስት ሞኒተር ባሰራጨው ዘገባው የሱዳን ብሔራዊ ጦር በጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር ጋር በዚህቹ በኢትዮጵያ ድንበር አቅራቢያ በምትገኘው ብሉ ናይል አካሄድኩት ባለው ትንቅንቅ በ72 ሰዓታት ውስጥ 100 ወታደራዊ ተሽከርካሪዎችን አወደምኩ ማለቱን አስታውቋል። ውጊያውን በበርካታ ግንባሮች ተስፋፍቶ ተካሂዷል መባሉንም ይሄው የሚድል ኢስት ሞኒተር ዘገባ አክሎ አመልክቷል። ብሉ ናይል የሱዳን ግዛት በቤንሻንጉል ጉሙዝ አቅጣጫ ሱዳን ከኢትዮጵያ ጋር የምትዋሰንበት አካባቢ ናት። የዳጋሎ ፈጥኖ ደራሽ ጦር ይችን ግዛት አስተማማኝ በሆነ መልኩ መቆጣጠር ከቻለ የውጊያ አድማሱን ከዚህ ቀደም ወደ ተነጠቀው የካርቱም አካባቢ እንደዚሁም ወደ ሰሜን ሱዳንም ጭምር እንዲያሰፋ የሚያደርገው ይሆናል። ከብሉ ናይል ግዛት በተጨማሪ በአሁኑ ሰዓት ኮርዶፋን በተባለ አካባቢም በሁለቱ የሱዳን ተፋላሚ ጀነራሎች ጦር መካከል ለቀናት የቀጠለ ውጊያ እየተካሄደ መሆኑንም ይኸው የሚድል ኢስት ሞኒተር ዘገባ አክሎ አመልክቷል። በዚሁ በብሉ ናይል ውጊያ ላይ የጀነራል አብዱልፈታህ አልቡርሃን ጦር አደረስኩ ያለውን ጉዳት በተመለከተ የጀነራል መሐመድ ሐምዳን ዳጋሎ ጦር የሰጠው ማረጋገጫም ሆነ ማስተባበያ የለም። ይህ በእንዲህ እንዳለ የግብፅ አየር ኃይል በሱዳን ሊቢያ ድንበር ጥቃት የሰነዘረ መሆኑ ታወቀ። ጥቃቱ የተሰነዘረው ከተባበሩት አረብ ኤምሬት የተላከ መሳሪያ በሊቢያ በኩል አድርጎ ወደ ሱዳን ሊገባ በጉዞ ላይ በነበረበት ሂደት መሆኑን እየወጡ ያሉት መረጃዎች እያመለከቱ ይገኛሉ። የግብፅ መንግስት ከሁለቱ የሱዳን ተፋላሚ ጀነራሎች መካከል የሀገሪቱ መሪ ነኝ የሚሉትን ጀነራል አብዱልፈታህ አልቡርሃንን እየደገፈ ሲሆን በዚህም በጀነራል መሐመድ ሐምዳን ዳጋሎ የሚመራውን የፈጥኖ ደራሽ ጦር እንዲዳከምም እየሰራ ይገኛል። በዚህም በየትኛውም አቅጣጫ ለፈጥኖ ደራሹ ሊደርሱ የሚችሉ የጦር መሳሪያዎችንና የሎጂስቲክስ ድጋፎች እንዳይደርሱ ለማድረግ የግብፅ መንግስት እየተጣጣረ ሲሆን ግብፅ ሊቢያና ሱዳን በሚዋሰኑበት አካባቢ ያለውን ቁጥጥር ጠበቅ ያደረገ መሆኑም ታውቋል። በዳጋሎ የሚመራው የፈጥኖ ደራሽ ጦር ከዚህ ቀደም ግብፅ በሱዳን የእርስ በርስ ጦርነት ውስጥ ጣልቃ እየገባች ነው በሚል ደጋግሞ ክሱን ሲያሰማም ነበር። በቀጣይ ርዕስ ጀነራሉ በኤርትራ ጦር አቅራቢያ። ጀነራሉ በዛሬው ዕለት የኤርትራ ጦር በተቆጣጠረ የትግራይ ክፍል አቅጣጫ ተገኝተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በዛሬው ዕለት የተገኙት በሽራሮ የኩናማ ብሔረሰብ አባላት በሚገኙበት ነው። ይህ አካባቢ በኢትዮ ኤርትራ ጦርነት ወቅት ተከታታይ ከባድ ውጊያዎች የተካሄዱበትና
የ2 ዓመታቱን የሰሜን ጦርነት ተከትሎም የኤርትራ ሰራዊት ዛሬም ድረስ በዚሁ አካባቢ ቅርብ ርቀት ላይ የተወሰኑ አካባቢዎችን ተቆጣጥሮ ይገኛል። የኤርትራ ጦር የተቆጣጠራቸውን የኢትዮጵያ ክፍል ዛሬም ድረስ ተቆጣጥሮ መቀጠሉ በርካታ የሽራሮና አካባቢው ነዋሪዎች እንዲፈናቀሉ ያስገደደ ሲሆን የኤርትራ መንግስት አካባቢውን እንዲለቅ በተለያዩ ጊዜያት ዓለም አቀፉ ማህበረሰብ ሲያሳስብ ቆይቷል። ሆኖም የኤርትራ መንግስት ከግዛት ውጭ ሌላ ሀገር ግዛትን አልተቆጣጠርኩም በማለት በተደጋጋሚ ማስተባበያ መግለጫዎችን ያወጣባቸው ሁኔታዎችም ታይተዋል። በዛሬው ዕለት የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ወደዚያው በማምራት ከከተማው ተፈናቃዮች ከሽራሮ ከተማና ከታች አዲያቦ ወረዳ የተፈናቀሉ ነዋሪዎች ውይይት ያካሄዱ መሆኑን ከአካባቢው እየወጡ ያሉት መረጃዎች አመላክተዋል። የኤርትራ መንግስት የሰሜኑን ጦርነት እንደ መልካም አጋጣሚ በመጠቀም አወዛጋቢዋን የድንበር ቀበሌ ባድሜን ሳይቀር እንደተቆጣጠረ ነው። በቀጣይ ርዕስ የትግራይ አፋጣኝ ጥሪ ለፌዴራል መንግስቱ። በጀነራል ታደሰ ወረደ የሚመራ የትግራይ ክልል ጊዜያዊ አስተዳደር ለፌዴራል መንግስቱ ይፋዊ ደብዳቤ ልኳል። ጉዳዩ አፋጣኝ መፍትሄ የሚፈልግ ነው ሲል ጥሪውን አቅርቧል። የትግራይ ክልል ጊዜያዊ አስተዳደር ንግድ ቢሮ በክልል ውስጥ ያለ የነዳጅ እጥረት አሳሳቢ ሁኔታ ላይ መድረሱን በዚሁ ደብዳቤው አመልክቷል። ንግድ ቢሮው ለፌዴራል መንግስቱ መስሪያ ቤቶች በጻፈው ደብዳቤ ባለፉት 12 ወራት ወደ ክልሉ ይገባ የነበረው ነዳጅ በእጅጉ እንዲቀንስ መደረጉን ገልጾ ይህ እንዲስተካከል በተደጋጋሚ ቢጠይቅም መፍትሄ ማጣቱን አውስቷል። የተፈጠረው የነዳጅ እጥረት በክልሉ በማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ተጽዕኖ ማሳደሩን የጠቀሰው ደብዳቤው ሲቀጥልም እስከ የካቲት 2017 ድረስ በየወሩ 12 ሚሊዮን ሊትር ነዳጅ ወደ ክልሉ ይገባ እንደነበርና ከመጋቢት ጀምሮ መጠኑ እየቀነሰ መሄዱን አስረድቷል። በያዝነው ዓመት ደግሞ መጠኑ በከፍተኛ ሁኔታ ቀንሶ በታህሳስ ወር ወደ ክልሉ የገባው ነዳጅ 850 ሺህ ሊትር መድረሱን ገልጾ ይህም በፊት ከነበረው በ7% ማነሱን አስታውቋል። የነዳጅ አቅርቦት ወደ መቆም እየተጠጋ በመሆኑ የድንገተኛና ነፍስ አድን ስራዎች እየቆሙና የሕክምና ተቋማት መደበኛና ድንገተኛ አገልግሎት መስጠት የማይችሉበት ደረጃ እየደረሱ ነው ያለው ደብዳቤው ጨምሮም በነዳጅ እጥረት የተነሳ በ146 መጠለያ ጣቢያዎች ለሚገኙ ተፈናቃዮች አስቸኳይ እርዳታ ማድረስ እንዳልተቻለም ገልጿል። በመሆኑም በነዳጅ እጥረት የተነሳ ከፍተኛ የኑሮ ውድነት መከሰቱን፣ ነዳጅ ማደያዎች አቅርቦት በማጣታቸው ምክንያት ወደ መዘጋት መቃረባቸውንና ሰራተኞችን እያባረሩ እንደሚገኙ አስረድቶ አፋጣኝ ምላሽ እንዲሰጠው ጥሪ አቅርቧል። ይህ በእንዲህ እንዳለ ለትግራይ ክልል ከተመደበው በጀት ውስጥ እየተላከ ያለው 1/3 ብቻ ነው ሲል የክልሉ ፕላንና በጀት ቢሮ ከዚህ ቀደም መግለጹ ይታወቃል። በዚሁ ሳምንት መጀመሪያም በክልሉ ያለውን የበጀት እጥረት ለመቅረፍ በሲሚንቶ በመጠጦችና በታሸጉ ውሃዎች ላይ አዲስ የዋጋ ጭማሪ ተጥሏል። የትግራይ ክልል ጊዜያዊ አስተዳደር እያጋጠመ ያለውን የበጀት እጥረት ለመቅረፍና ማህበራዊ አገልግሎቶችን ለማስቀጠል ሲል በተለያዩ ምርቶች ላይ ዋጋ ጭማሪ በማድረግ ሀብት ለማሰባሰብ መወሰኑን አስታውቋል። የሀብት አሰባሳቢ ኮሚቴው ሰብሳቢ ዶክተር አብርሃም ተከስተ በጉዳዩ ላይ በሰጡት ማብራሪያ ከፌዴራል መንግስት የሚላከው በጀት በከፍተኛ ሁኔታ መቀነሱን ገልጸዋል። እንደ ሰብሳቢው ገለጻ ከጥቅምት ወር ወዲህ ለክልሉ ከተመደበው በጀት ውስጥ እየተላከ ያለው 1/3 ብቻ በመሆኑ አስተዳደሩ በጦርነት ጉዳት የደረሰባቸውን ዜጎች ለመርዳትና የመንግስት ስራዎችን ለማስኬድ በገንዘብ እጥረት ተፈትኗል። ይህንን ችግር ለመፍታት የወጣው አዲስ ደንብ በንግድ ምርቶች ላይ ዋጋ ጭማሪዎች መደንገጉን የተመላከተው። ወደ ቀጣይ ርዕስ አለፍን። በእንጥልጥል ባለው የኢትዮጵያ ጉዳይ ትራምፕ ውሳኔ። የኢትዮጵያ ጉዳይ ባለየበት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጥብቅ ውሳኔ አሳልፈዋል። የዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ የእድገትና የዕድል ህግ አጓ ለ3 ዓመታት እንዲራዘም የቀረበውን ውሳኔ አጽድቋል። አጓ እስከ ፈረንጆች ታህሳስ 31 ቀን 2028 እንዲቆይ ውሳኔ ቢተላለፍም የኢትዮጵያ ጉዳይ አለመለየቱን የተገለጸው በአሜሪካ መንግስት ከሳህራ በታች ላሉ የአፍሪካ ሀገራት የሚሰጠው ከቀረጥና ከኮታ ነጻ የሆነው የንግድ ችሮታ አጓ በቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን ዘመን የተፈረመ ነው። ይህ የንግድ ችሮታ 20 ዓመት አልፎታል። ኢትዮጵያም የዚህ የንግድ ችሮታ ተጠቃሚ እንደነበረች የሚታወስ ነው። ኢትዮጵያ ከአጓ እንድትታገድ በቀድሞ የአሜሪካ ፕሬዝዳንት ባይደን አስተዳደር ውሳኔ መተላለፉ ይታወቃል። በሰሜን ኢትዮጵያ በፌዴራል መንግስትና ህወሓት መካከል ጦርነት መጀመሩን ተከትሎ ነበር አሜሪካ ኢትዮጵያን ከአሜሪካ የንግድ ችሮታ አጓ ዕድል ያገደችው። የእግዱ ዋነኛ ምክንያትም በጦርነቱ ምክንያት በዜጎች ላይ ሰብአዊ መብት ጥሰቶች እየተፈጸሙ ነው የሚል ሲሆን ኢትዮጵያ አሜሪካን ውሳኔ ተቃውማም ነበር። የአጓ ዕድል መሰረዝ በተለይም በኢንዱስትሪ ፓርኮች ውስጥ ባሉ ዓለም አቀፍ ኩባንያዎች የተቀጠሩ ዜጎችን ስራ አጥ በማድረግ በጦርነቱ ምንም አይነት ተሳትፎ የሌላቸው ኢትዮጵያውያን ይጎዳል ስትል ኢትዮጵያ አሜሪካ ውሳኔዋን እንድታጤነው ጠይቃም ነበር። ይሁንና ዋሽንግተን ኢትዮጵያን ከአጓ እግድ እስካሁን ያላነሳች ሲሆን የመነሳት ዕድል ይኖራት ይሆን የሚለው የብዙዎች ጥያቄ ነው። ጥያቄው በተለይም የጦርነት ዋነኛ ተሳታፊዎች የሆኑት የፌዴራል መንግስትና ህወሓት በአፍሪካ ህብረት አደራዳሪነት በፕሪቶሪያ የሰላም ስምምነት መፈራረማቸውን ተከትሎ አይሎ ሲነሳ ቆይቷል። አሜሪካ መንግስት ከሳህራ በታች ላሉ የአፍሪካ ሀገራት የሚሰጠው ከቀረጥና ኮታ ነጻ የሆነው የንግድ ችሮታ አጓ በፈረንጆቹ 2000 ላይ የአፍሪካ ሀገራት ምርቶቻቸውን ወደ አሜሪካ ገበያዎች ከቀረጥ ነጻ በሆነ መንገድ እንዲያቀርብ የሚፈቅድ ዕድል ሲሆን በየ25 ዓመቱ የሚታደስ ነው።
አሜሪካ ይህን ዕድል የዲሞክራሲና ሰብአዊ መብት ጥሰት ፈጽመዋል ያለቻቸውን ሀገራት ከዕድሉ ታግዳለች። ኢትዮጵያ፣ ማሊና ጊኒ የአጎዋ ዕድል መስፈርቶችን አያሟሉም በሚል በቀድሞ ፕሬዚዳንት ጆ ባይደን ትዕዛዝ ከዕድሉ የተሰረዙ ሀገራት ናቸው። እንደ አውሮፓውያኑ በ2000 ይፋ በተደረገው በዚህ የቀረጥ ነጻ ዕድል ተጠቃሚ ከሆኑ 38 ሀገራት አንዷ የነበረች ኢትዮጵያ የተለያዩ ምርቶችን ለአሜሪካ ገበያ ስታቀርብ ቆይታለች። ኢትዮጵያ በአጎዋ አማካይነት ከ20 ዓመት በላይ ጨርቃጨርቅና የቆዳ ውጤቶችን ጨምሮ ልዩ ልዩ ምርቶችን ለአሜሪካ ገበያ በማቅረብ ለመቶ ሺዎች የሥራ ዕድል መፍጠር ችላለች። በሚሊዮኖች የሚቆጠር የውጭ ምንዛሬ ስታገኝበት ነበር። አሜሪካ ጦርነቱ እንዲቆም ካቀረበችው ተደጋጋሚ ጥሪና ግፊት በኋላ የግድ ውሳኔውን ይፋ ባደረገችበት ጊዜ በአገሪቱ ያለው ቀውስ በ60 ቀናት ውስጥ መሻሻል ካሳየና መንግስት የሚጠበቅበትን ካደረገ ኢትዮጵያ ዳግም ወደ አጎዋ ልትመለስ እንደምትችል ተገልጾ ነበር። ውሳኔው ከተላለፈ 3 ዓመታት በላይ ቢያልፉትም እንዲሁም ለእግዱ ምክንያት የሆነው ጦርነት ቢያበቃም የአሜሪካ አቋም አሁንም ድረስ አልተቀየረም። 25ኛ ዓመቱ ላይ የሚገኘው አጎዋ የኢትዮጵያ ጉዳይ ባየለበት ለተጨማሪ 3 ዓመታት መራዘሙ ነው የታወቀው። ወደ ቀጣይ ርዕስ ስናልፍ የግብጽ ጦር በኢትዮጵያ አቅጣጫ አዲስ ግስጋሴ። የግብጽ ጦር በኢትዮጵያ ጉዳይ አዲስ ስጋት በፈጠረበት ክስተት በተጠንቀቅ ላይ ነው ሲል ዘናሽናል ጋዜጣ በዛሬው ዕለት አስነብቧል። የግብጽ ስጋት ኢትዮጵያ ጥምረት ፈጥራለች ከተባለው አዲስ አሰላለፍ ጋር በተያያዘ ነው። ግብጽ በሶማሊያ ያላትን ወታደራዊ ተልዕኮ በማስፋት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ መንግስት ጥበቃ ለማድረግ በተጠንቀቅ ላይ መሆኗን ነው ዘገባው የገለጸው። ተገንጣይ የሆነው የሶማሌላንድ ክልል በአፍሪካ ቀንድ የእስራኤልና የኢትዮጵያን ጥምረት ሊያመቻች ይችላል በሚል ስጋት ግብጽ ለሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ መንግስት ደህንነት ቅድሚያ መስጠቷን አቡዳቢ የሚገኘው ዘናሽናል ጋዜጣ ምንጮቹን ጠቅሶ ዘግቧል። የካይሮ መስፋፋት ባለፈው ወር እስራኤል ለሶማሊላንድ የሰጠችው ዕውቅና ስትራቴጂያዊ መሰረት ሊሰጣት እንደሚችል ስጋቱን የሚያንጸባርቅ ነው ሲል ዘገባው ገልጿል። ይህም ግብጽ በአባይ ውሃ ላይ ረጅም ጊዜ አለመግባባቶች ካሉበት ከኢትዮጵያ ጋር በሶማሊላንድ ሊፈጠር የሚችልን ቅንጅት እንደ ከፍተኛ ስጋት እንደምትመለከተው ነው የተገለጸው። ወታደራዊ ተንታኙ የግብጽ ጦር ብርጋዴር ሳሚር ራጌብ ግብጽ በኤደን ባህረ ሰላጤና በባቤል መንዳብ ባህር ዳርቻ በኩል በቀይ ባህር እየፈጠረች ያለውን ግስጋሴ የኢትዮጵያና እስራኤል የሶማሊላንድ ጥምረት ለመገደብ ጥቅም ላይ ሊውል እንደሚችል ስጋት መፈጠሩን ጠቁመዋል። ይህንንም ለመመከት የሶማሊያ ጦርን ለመጠቀም እንቅስቃሴ መኖሩን የተገለጸው ግብጽ በ2024 በሁለትዮሽ የመከላከያ ስምምነት ወታደሮቿና ወታደራዊ አማካሪዎችን ወደ ሶማሊያ ማሰማራቷን ያስታወሰው ዘገባው የግብጽ ጦር በአዲሱ የአፍሪካ ህብረት የሰላም ማስከበር ተልዕኮ ውስጥ ተሳትፎ እንደሚያደርግ አመልክቷል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ካይሮ የሶማሊያን ግዛት አንድነትና ደህንነት ሙሉ በሙሉ እንደምትደግፍ ከዓለም አቀፍ ዕውቅና ካላቸው ማዕቀፎች ውጪ ትይዩ አካላትን ወይም አዲስ የፖለቲካ ሁናቴዎች ለመፍጠር የሚደረጉ ሙከራዎችን እንደማትቀበል መግለጻቸውን ዘገባው አመልክቷል። አሁን ላይ ግብጽ በሶማሌላንድ ኢትዮጵያና እስራኤል ሊያጣምር የሚችል የወደብ ልማትና የወታደራዊ ሰፈር ግንባታ እንቅስቃሴ ሊኖር ይችላል በሚል ስጋት ውስጥ መግባቷን ነው ዘገባው የገለጸው። ግብጽ ይህንንም ለመመከት በሶማሊያ የሚገኘው ጦሯን ማጠናከር እንደ ሁለተኛ አማራጭ እንደምትመለከተው ነው በዘገባው የተመላከተው። ወደ ቀጣይ መረጃ አለፍን። የዓለማችን ቱጃር የኢራንን አመጽ እያሟሟቀ ነው። 20 ቀን ሊደፍነው 2 ቀናት ብቻ በቀረው የኢራን ጸረ መንግስት ተቃውሞ የሟቾች ቁጥር ከ2571 በላይ መድረሱ ተሰምቷል። የኢራን መንግስት ተቃውሞን ለማፈን ያለው ኃይል እየተጠቀመ ባለበት በዚህ ጊዜ የኢራን ተቃዋሚዎች ሌላ ጉልበት አግኝተዋል። የዓለማችን ቱጃር ኢሎን መስክ በኢራኑ ተቃውሞ እጁን አስገብቶ ተገኝቷል። የቴህራን አስተዳደር ተቃውሞን ለማስቆም በማሰብ ተቃዋሚዎች የሚደራጁበትን የኢንተርኔት ግንኙነት ቆርጧል። ይህን ተከትሎ ከጠፈር ኢንተርኔት አገልግሎት የሚሰጠው የቱጃሩ ድርጅት ስታርሊንክ በኢራን ከመንግስት ቁጥጥር ነፃ የሆነ አገልግሎቱን ማቅረብ ጀምሯል። የዓለማችን ቱጃር ኢሎን መስክ ድርጊት የኢራን ተቃውሞን እንደማበረታታት የሚቆጠር ነው። ኢሎን መስክ በተመሳሳይ በዩክሬን ጦርነት ሩሲያ ያጠፋችውን የኪየቭ ኢንተርኔት ሲቀጥል ከማዱሮ መያዝ በኋላ ለቬኔዙዌላውያን ነፃ የጠፈር ኢንተርኔት እንካችሁ ብለዋል። ኢሎን መስክ ከመንግስታቱ ቁጥጥር ውጭ ያለ የስታርሊንክ ኢንተርኔት አገልግሎቱን ለተጽዕኖ እየተጠቀመበት ስለመሆኑ ይተቻል። ቱጃሩ ይህ አቅሙ በዓለም ፖለቲካ ሚና ያለው ተጫዋች እንዲሆን ግን አስችሎታል። በኢራን አሁን ላይ 100% የኢንተርኔት እቀባ በገዢው መንግስት የተደረገ ሲሆን የኢራን መንግስት የቱጃሩ ኢሎን መስክ ስታርሊንክ ኢንተርኔት በአገሩ አገልግሎት እንዲሰጥም ፍቃድ አልሰጠም። ኢሎንን ስታርሊንክ ለመጠቀም አነስተኛ አገልግሎት መቀበያ ዲሽ መሰል አንቴናዎች መጠቀም ግድ ሲሆን እነዚህ አንቴናዎች ከኢራን መንግስት ቁጥጥር ውጭ በህገወጥ መንገድ ከዱባይና ከኢራቅ ኩርዲስታን ግዛት ወደ ኢራን በመስረግ ላይ እንደሚገኙ ፈርስት ፖስት የተሰኘ ሚዲያ ዘግቧል። በውጭ ያሉ የኢራን ተቃዋሚ ኃይሎች እና የጸረ መንግስት ተቃውሞ አክቲቪስቶች አንቴናዎቹን ከጥቅል አገልግሎት ጋር በመግዛት ወደ ኢራን አስርገው እያስገቡ መሆኑ ተመላክቷል። እንደ ፈርስት ፖስት ዘገባ አሁን ላይ እስከ 50,000 የስታርሊንክ መቀበያ አንቴናዎች በኢራን ይገኛሉ። ቱጃሩ አሁን ላይ በኢራን የሚደረገው አመጻ እንዲቀጥል የግንኙነት መስመሩን አቀብሏል። የኢራን መንግስት የቱጃሩን ኢንተርኔት ለመቁረጥ የተለያዩ ዘዴዎችን እየሞከረ መሆኑን ነው ዘገባው ያከለው።
በዋናነት የስታርሊንክ ኢንተርኔት መቀበያ አንቴናዎችን በድብቅ ያስገቡና እየተጠቀሙ ያሉትን እያደነ ሲሆን የቱጃሩን ኢንተርኔት ሲጠቀም የተገኘ እጅግ የከፋ ቅጣት እንደሚደርሰው ተዘግቧል። በሁለተኛ ደረጃ የቱጃሩን ኢንተርኔት ጃም ለማድረግ የኢራን መንግስት ከሩሲያና ቻይና ድጋፍ የተራቀቀ የጃሚንግ ስርዓት እየተገበረ ስለመሆኑ ዘገባው አክሏል። ቱጃሩ ኢሎን መስክ በኢንተርኔት ነጻነት ስም በዓለም ሀገራት ፖለቲካዊና ጂኦፖለቲካዊ ቀውሶች ተጽዕኖ ፈጣሪ መሆኑን የሚያነሱ ግን ትችታቸውን ይሰነዝራሉ። ኢሎን ለነጻነት የሚጨነቅ አይደለም፣ ይሄ ቢሆን ኖሮ በዩክሬን፣ ቬንዙዌላ እና አሁን ላይ በኢራን እንዳደረገው ከመንግስታት ቁጥጥር ውጭ የሆነውን የጠፈር ኢንተርኔቱን ቻይና ላይ እንዲሰራ ያደርግ ነበር ብለዋል። ኢሎን መስክ ከቻይና ጋር ያለው ቢዝነስና ኢንቨስትመንት ክብደት ቤጂንግን የሚያስቀይም መሰል ድርጊት አይሞክረውም ነው የተባለው። በቀጣይ ርዕስ ሐሰን ሼክ ወደ ኢምሬት። ከሶማሊያ የተባረረች ኢምሬት በሶማሊላንድ ቢዝነስ ቀጥላለች። ሶማሊላንድ ለአፍሪካ ህብረትና አባላቱ ጥሪ ያቀረበች። ሶማሊያ ከተባበሩት ኢምሬት ጋር የሚያገናኛትን ገመድ በሙሉ ቆራርጣለች። አሁን ላይ በሶማሊያ ኢምሬት ወታደራዊ አውሮፕላኖችና የሎጂስቲክስ ኃይሎች ተጠራርገው ወጥተዋል። በየመን ከኢምሬት ጋር ለዓመታት ክፍያ ውስጥ የነበረችው ሳዑዲ ታዲያ በቪላ ሶማሊያ ውሳኔ የተደሰተች መስላለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከሰሞኑ ወደ ሳዑዲ እንዲያመሩ የክብር ጥሪ እንደተደረገላቸው ሶማሊያ ጋርዲያን ዘገባ አስነብቧል። ሶማሊያ ራሷን ከኢምሬት ጎራ አስወጥታ ወደ ቱርክ፣ ግብጽ፣ ኳታርና ኤርትራ ጎን ተቀላቅላለች። ፕሬዝዳንት ሐሰን ሼክ መሐመድ የኢምሬትን ክፍተት ለመሙላት ከሳዑዲ ከፍተኛ ፈንድ ይጠይቃሉ ተብሎ ይጠበቃል። በኢምሬት በኩል በቀጠናው ኢትዮጵያ፣ የሱዳኑ ፈጥኖ ደራሽ ኃይልና አሁን ከእስራኤል እውቅና ያገኘችው ሶማሊላንድ ይገኛሉ። ኢምሬት ከሶማሊያ ጋር ያላት እህል ውሃ ቢያልቅም ሞቃዲሾ ግዛቴ ናት ከምትለው ሶማሊላንድ ጋር ግን በሰላም መቀጠሏን ገልጻለች። የበርበራውን ወደብ እየገነባ ያለው የዱባዩ ዲፒ ወርልድ በሶማሊያና የተባበሩት አረብ ኤምሬትስ መካከል የተከሰተው አለመግባባት በሶማሊላንድ በርበራ ወደብ ላይ የምሰራውን ስራ አላስተጓጎለብኝም ሲል ተሰምቷል። ዲፒ ወርልድ በሶማሊላንድ በርበራ ወደብ ላይ የሚያከናውነውን ስራ ባለው ስምምነት መሰረት እንደሚቀጥል ነው የገለጸው። የሶማሊያ መንግስት ከተባበሩት አረብ ኤምሬትስ ጋር የነበረውን ሁሉንም ስምምነት ማቋረጡን የገለጸው ከአንድ ቀን በፊት ነበር ያስታወቀው። ስምምነቶቹም ከወደብ ጋር የተገናኙትን ጨምሮ የመከላከያና የደህንነት ትብብርን የሚያካትቱ ናቸው። ሞቃዲሾ ከአቡዳቢ ጋር ስምምነቱን ያቋረጠችው ሉዓላዊነቴን እየጣሰች ነው በሚል ምክንያት ሲሆን ባለፈው ሳምንት በየመን የተገንጣይ ቡድን የሽግግር ምክር ቤት መሪ አይዳሩስ አልዙበይዲ በሶማሊላንድ በርበራ ሶማሊያ አድርገው አቡዳቢ መጓዛቸው ቪላ ሶማሊያን አስቆጥቷል። በተያያዘ መረጃ ሶማሊላንድ ከእስራኤል እውቅና መልስ የአፍሪካ ህብረትና የአህጉሩ ሀገራት እውቅና እንዲሰጧት ይፋዊ ጥያቄ አቅርባለች። በሳምንቱ ማክሰኞ ዕለት ፕሬዝዳንት ኢሮ ለአፍሪካ ህብረት፣ ለአባል ሀገራቱና ለአረብ ሀገራት በይፋ እውቅና ስጡ ነው የሚል ጥያቄ አቅርበዋል። ፕሬዝዳንቱ በልበ ሙሉነት ከእስራኤል በተጨማሪ ሌሎች ሀገራት በቅርብ እውቅና ይሰጡናል ሲሉ በካቢኔ ስብሰባቸው ላይ ነው የገለጹት። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን